ተስማምታ አይደለም እንደ ኒካ የታሰረው? አይ ቤተሰብ ይሆንሃል በመባባል ብቻ ሳይተያዩ ተጋቡ። ልክ ሲተያዩ ጊዜ ወደ ትዳር ዓለም ተገባሽ በኋላ አልፈልግም እኔ እንደዚህ ከሱ ጋር መኖር አልፈልግም ብላ በቃ እሷ እንትን አለሽ ማለት ነው። ኦኬ በመጀመሪያ ሳይተያዩ ኒካ ማሰር ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው ሊያገባ እንደሆነ ሲነግራቸው አራአይተሃል ነዘርተ ኢለይሃ ብለውታል። አይተሃታልን ብለውታል። አይ አላየሁም ሲል ሂድና ይህ ብለው ተናገሩት። ሳያይ እንዴት ነው ሰውየው ኒካ የሚያስረው? ሳታይ እንዴት ነው ኒካ የምታስረው? ስለዚህ አይታ ከተዋደዱ በኋላ ነው ኒካ የሚታሰረው። ያለ ፍላጎቷ ቤተሰብ አስሮባት ልክ ያ ሰው ሲመጣን ያልፈልግም ብትል ወንጀለኛ ትሆናለች? አትሆንም። ወንጀለኛ አትሆንም። ፈቃደኛ ከመሆኗ በፊት ግን ሰውየው ለየው ማለት አለባት። እሺ ጀዛኩሙላህ ኸይር። ጨርሻለሁ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እንዴት ነህ? ደህና ነህ ወይ? አልሐምዱሊላህ። አላህ ይጠብቃችሁ፣ ትዕግስቱንም አላህ ጨማምሮ ይስጥ። እኔ ሱረቱል በቀራ 200 ምናምን ላይ ያለው ሐሳቡን ልንገር። ጥቅሱን እኔ በቁጥሩን አላስኩትም እና ስለ ታቦት የሚያወራውን ቦታ እስኪ አብራራልኝ። ቃለ ለሁም ነቢዩ አድሚኖች ስራቸውን እባካችሁ አትዘንጉ። ሰው ካስገባችሁ እነ ፋጤና ከዲጃ ዝገብተው የሚያወሩ ከሆነ ሚዩት አድርጓቸው ወይ አውርዷቸው። እሺ አታቆያቸው። እሺ ስለ ታቦት የሚያወራው አንቀጽ። ታቦት ማለት ሳጥን ማለት ነው። የአረበኛ ቃል ነው። ምናልባት አረበኛውና አማርኛ ታቦት የሚሉት ክርስቲያኖች ተመሳስሎላቸው ዝጋ ታቦት ተገልጿል በቁርአን ላይ ይላሉ። ምን አገናኘው? አንቺ ታቦት የአረበኛ ቃል እኮ ነው። ታቦት ሳይሆን ታቦት ማለት ሳጥን ማለት ነው። አንተ ሪኮርድ ታደርጋለህ፣ በግሩፕ ትለቃለህ ቴሌግራም ላይ ወይስ እኔ ላድርግ? እዚህ ጋር ምን ለሰው ልልከው ስለፈለኩ ቤተሰቦቼ ስለጠየቁኝ ነውና ቴሌግራም ግሩፕ የለኝም። እሺ እኔ ሪከርድ ላድርገው። እሺ ሪከርድ አደረግሽ? ቆይ እየቆጠረ ነው። ቆይ አሁን ጀምሩ። እሺ ታቦት የሚል በቁርአን ላይ ሱረት አልበቀራ ላይ ምን የሚል አንቀጽ አለ? ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቡቱ ፊሂ ሰኪነቱ ምን ረቢኩም ወበቅየቱ ሚማ ተረከ አሉ ሙሳ ወአሉ ሃሩነ ተሕሚሉሁ ልመላኢካ ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን ይላል። እዚህ ቦታ ላይ ታቦት የሚለው የአረበኛ ቃል ነው። የኢትዮጵያ ክርስቲያኖች ታቦት ብለው ከሚጠሩት ጋር ዝም ብሎ የተመሳሰለ መስሏቸው ታቦት ተጠቅሷል በቁርአን ላይ ብለው ጮቤ ሲረግጡ ነው የሚባለው ሰምቻለሁ። የሆነ ቪዲዮ ተለቋል፣ የሆነ ሰሞን ላይ አይታችኋል። ታቦት በቁርአን ላይ ተጠቅሷል ምናምን። ስለዚህ የኛ ታቦት አለ እዛ ጋር። ኧረ ታቦት ነው ያ ታቦት አይደለም የሚለው አንደኛ። ሁለተኛ ታቦት ማለት የአረበኛ ቃል ነው፣ ሳጥን ማለት ነው። እዚያ ቦታ ላይ ብቻ ሳይሆን ሱረቱል ቀሶስም ላይ ይሄ ቃል ተጠቅሶ ታገኛላችሁ። ሱረት ጣሃ ላይ አንቅዚ ፊሂ ፊታቡት ይላል። ሙሳ ዓለይሂ ሰላም እንደተወለደ እናቱን አላህ ስብሐነሁ ወተዓላ ምን አላት? ልጅሽን በታቡት ውስጥ አስገቢውና በውሃ ላይ ጣዩ አላት። ምን ማለት ነው? በሳጥን ውስጥ አስገቢውና ውሃ ላይ ጣዩ። ታቡት ብሎ ቃሉን አንስቶታል። ሳጥን ማለት ነው ትርጉሙ። ታውቃችኋል አይደል? ታዲያ ይሄ ሳጥን ምንድነው የሚያያይዘው? ለምንድነው ሱረቱል በቀራ ላይ የተገለጸው ከተባለ ታሪክ ወዲህ ነው። ወቃለ ለሁም ነቢዩሁም ይላል፣ ነቢዩም አላቸው ይላል። እነማንን? ታሪክ ወደ ላይ ከፍ ይላል። አሁን ማን ናቸው? እስራኤላውያኖች ናቸው። እንግዲህ አላህ ስብሐነሁ ወተዓላ ለእነዚህ ለእስራኤላውያኖች ጠላቶቻቸውን እንዲዋጉ ያዛቸዋል። ራሳቸው ተከላከሉ። ከዚህ በኋላ መቅሰፍት ቀርተዋል። ከዚያ በፊት ነው መቅሰፍት የቀረው። ከዚህ በኋላ ከራስ መከላከል ነው የሚል ህግና ስርዓት ለሙሳ ለዒሳ ለነብዩ ሰለላሁ ዐለይሂ ወሰለም አውርዷል አላህ። ይህን በሱረቱል ተውባ ላይ እንደተናገረው
ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ዩቃቲሉነ ፊ ሰቢሊላሂ ፈየቅቱሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊተውራቲ ወልኢንጂሊ ወልቁርአን። በእነዚህ በሶስቱ በተውራት በኢንጂል በቁርአን ላይ ጠላቶቻችሁን ራሳችሁ ተፋልማችሁ ራሳችሁ መክቱ ብሏል አላህ። መቅሰፍትን አቁሟል። ከዛ በፊት በነ ኑህ ዘመን ጦርነት ነበር። ነቢይ ከህዝቦቹን ይዞ ተዋጋ ይባላል አይባልም ነበር። አላህ ሱብሓነሁ ወተዓላ እነዚያን ከሃዲያን ይቀስፋቸዋል። አለቀ። በሁድ ዘመን፣ በሷሊህ ዘመን፣ በነ ኢብራሂም በሁሉም ዘመን መቅሰፍት እንጂ ሌላ የለም ነበር። በሙሳ ጀመረ አላህ ሱብሓነሁ ወተዓላ ተዋጉ የሚል ህግና ስርዓት። ስለዚህ ከሙሳ በኋላ የመጡ ህዝቦች ነበሩና ጠላቶቻቸውን ተዋጉ ተብለው ይታዘዛሉ። ከዚያ መሪ ይመረጥልን አሉ። መሪ ተመረጠላቸው። ይህ ዘንድ ከአላህ ዘንድ ለመመረጡ ተአምረን እንሻለን ብለው ጠየቁ የዘመናቸውን ነብይ። እነዚህ እስራኤላውያን ሰዎች አያቸው አይደለ? ከዚያ ምን ተአምር ተሰጣቸው? ይሄ ነብይ ምን አላቸው? ወቃለ ለሁም ነቢዩሁም ብሎ ታሪኩ ይጀምራል። የሆነ መሪ ተመረጠላቸው። ጣሉት የሚባል ተመረጠላቸው። ቃሉ አና የኩኑ ለሁል ሙልኩ ዐለይና ወነህኑ አሐቁ ቢልሙልክ ሚንሁ ወለም ዩእተ ሰዓተን ሚነል ማል ቃለ ኢነላህ አስጠፋሁ ዐለይኩም። ያ ነቢይ ምን አላቸው? ይህን ጣሉትን አላህ በመካከላቸው ለእናንተ መርጦታል አላቸው። ወዛደሁ በስጠተን ፊል ዒልሚ ወልጅስም እያለ ከተናገረ በኋላ ወቃለ ለሁም ነቢዩሁም አለ። ነቢዩም አላቸው ኢነ አየተ ሙልኪሂ የእርሱ የንግስናው ምልክት የመመረጡ በእናንተ ላይ የመሾሙ ምልክቱ ተአምሩ ምንድነው? አን የእትየኩም ታቡት ሳጥኑ ወደ እናንተ መምጣቱ ነው አላቸው። ፊሂ ሰኪነቱ ሚን ረቢኩም በእርሱ ውስጥ ከጌታችሁ ከአላህ ዘንድ የሆነ እርጋታ ሲኖር ማለት እርሱን ይዘውት እነዚህ ሰዎች ከጠላት ለመፋለም ይዘው ሳጥኑን በሚያስቀምጡት ጊዜ እርጋታን አላህ ስብሐነሁ ወተዓላ በውስጣቸው ያደርግላቸው ነበር፣ እንዳይፈሩ እንዳይሸበሩ። ወበቅየቱ ሚማ ተረከ አሉ ሙሳ ወበቅየቱ ልክ እንዲሁ ደግሞ በእርሱም ውስጥ ቅሪት ይገኛል። ሚማ ተረከ አሉ ሙሳ ወአሉ ሃሩን ሙሳና ሃሩን ቤተሰቦቻቸው ጥለውት ከሄዱት ቅሪት በውስጡ ይገኛል። ተሕሚሉሁ ልመላኢካ መላእክቶችም ተሸክመውት ወደ እናንተ ይመጣሉ። ኢነ ፊ ዛሊከ ለአየተን ለኩም በዚህ ውስጥ ለእናንተ ተአምር አለላችሁ ኢንኩንቱ ሙእሚኒን አማኞች እንደሆናችሁ ይላል። ስለዚህ መላእክቶች ይህን ሳጥን ይዘውት መጡና ከነዚህ ከእስራኤላውያን ፊት አምጥተው ቁጭ አደረጉት። አዩ። ከዛ አለቀ በቃ ጉዳዩ። ምን ያረጋገጡ ከተባለ